መስፍን ምናልባት ብልጽግና በአንድ ድንጋይ ሁለት ወፍ ነው የመታው ሁለት ወፎችን መታ ማለት ይቻላል አንደኛው ሰሞኑን በተከታታይ ሪፖርት እየወጣበት ነው የቢቢሲው የሴቶች መደፈር በአማራ ክልል ላይ ከፍተኛ የሆነ መነጋገሪያ ፈጥሯል ያንን ተከትሎ ዓለም አቀፉ የነፍስ አድን ድርጅት አይአርሲ እንደዚህ የውስጥ ማስታወሻ አውጥቷል ይፋዊ የሆነ አይደለም በውስጥ ማስታወሻ ለኦቻ ለመንግስታቱ ድርጅት የእርዳታ ማስተባበሪያ ጽፈት ቤት የላከው አንድ የውስጥ ማስታወሻ አለ እዛ ላይ በአማራ ክልል የሚፈጸመው የአስገድዶ መድፈር ወንጀል በጊዜ ካልቆመ ከባድ ቀውስ ይፈጥራል የሚል ትልቅ ስጋቱን ያስቀመጠበትን ማስታወሻ ሜሞሉ ተመልክተናል ያም ብቻም አይደለም ሰሞኑን ምላስም ብልትም ቆርጠው በርካታ ወጣቶችን ገለው ከፍተኛ የሆነ ስጋት በአማራ ክልል ተፈጥሯል ወጣቶች ላይ ነው ይሄንን ያደረጉት ብዙ ችግሮችን እያየን ነው ብዙ ነገሮችን እየፈጸመን ያለው ይሄ መረጃ ተከታታይ ሆኖ እየወጣ ነው ያለው በዚህ ላይ ተቃውሞ መጥቶበታል በዩኒቨርሲቲም ሆነ በተለያየ መልኩ በደሞዝ ጥያቄ ህብረተሰቡ ድምጹን እያሰማ ነው እነዚህን አጀንዳዎች ማስቀየስ አለበት እነዚህ ጉዳዮች ወደ ሌላ እንደው ትኩረታቸውን ህዝቡ ማድረግ አለበት በሚል አንድ በዚህ መልኩ ይሄን ጉዳይ እንዲፈጸም አድርጓል ሁለተኛ ቀደም ሲል አንተም እንዳልከው የፋኖን ስም ማጠልሸት ነው ፋኖ እንዲወገዝ ማድረግ ነው አብይ አህመድ ተዘጋጅቶ ነበር ፋኖን ሽብርተኛ ለማስባል በህዝብ ተወካዮች ምክር ቤት እና አሜሪካና ምዕራባውያን መንግስታት ስለ ፋኖ አቋማቸውን እየቀየሩ በተለይም ከቅርብ ጊዜ ወዲህ ፋኖ ምርኮኞች ላይ ያለውን አያያዝ እንደዚሁም የተለያዩ የታፈኑ የታገቱ ሰዎችን ደብዳቤ እየተጻጻፉ ከፋኖ በኩል እንዲሁ ትብብር እየተደረገላቸው የመንግስታቱ ድርጅትም ተሽከርካሪዎቹ እንዲያልፉለት ትብብር ጠይቆ ምንም ሳይሆኑ ስራቸውን ፈጽመው ወደ ቦታቸው የተመለሱበት እነዚህ ነገሮች በምዕራባውያን መንግስታት ዘንድ ስለፋኖ የተለየ አቋም ይያዙ ነው ያሉት ስለዚህ አብይ አህመድ ፋኖ የሚባለውን ኃይል በእነዚህ በምዕራባውያን መንግስታት ዘንድ እርኩስና ሰይጣናዊ ተደርጎ እንዲታይም በኋላም ሽብርተኛ ብሎ ለመፈረጅ እንደ መንደርደሪያ ሊጠቀምበትም ስለፈለገ ነው በእነዚህ በሁለት ምክንያቶች ይሄ ድርጊት እንዲፈጸም በጣም የሚያስደነግጥ ለማየትም ለመስማትም የማያስችል እንዲያነቱን ዘግናኝ ድርጊት እንዲፈጸም አድርጓል ይሄ ምንም ጥርጥር የለውም የፋኖን ትግል ስለምንደግፍ ወይም ደግሞ ከአማራ ህዝብ አንፃር ያለውን ስጋት ስለምንጋራ አይደለም አብይ አህመድ በተከታታይ ድርጊት ሲፈጽም ነበር ቀደም ሲል የጠቀስከው የደራውን ማንሳት ይቻላል በስማም ወልድ ብለው ያረዱትን የሻሸመኔውን መጥቀስ ይቻላል በአማራ ክልል ሲማርኩም ሆነ ምንድነው አርሶ አደሮችን ሲይዙ ቆዳ እየገፈፉ በጣም እንግዲህ እንዲያነቱ ተቀርጾ ደግሞ ቢወጣ የበለጠ ሊያስደነግጠን የሚችል ድርጊትን እየፈጸሙ ነው የመጡት አንተም የጠቀስከው የጡት ቆረጣ አለ ስለዚህ አብይ አህመድ እነዚህ ነገሮች ለማረሳሳትና ፋኖን ወንጀለኛ አድርጎ ለማሳየት የሄደበት ርቀት ነው በቀላሉ የተጋለጠበትም ነው 48 ሰዓት ባልሞላ ጊዜ ውስጥ በቁጥጥር ስር አድርገናል ያልከው ፋኖ በምን ተአምር ነው ፋኖ ተዋጊ ኃይል ነው ዝም ብለህ ሄደ የምትይዘው አይደለም ራስ እጅ ያለን ሰው ቲያትሩን ድራማውን ካሰራ በኋላ መልሰ ይጇዋለሁ ማለት እውነት ለመናገር በጣም ቀሽም ድራማ ብልጽግና ምን ያህል በአእምሮ ድኩማንና በአእምሮ መቀንጨር የሚሰቃዩ ሰዎች የሞሉት ስብስብ መሆኑን በደንብ ያጋለጠ ድርጊት ነው ማለት ይችላል መስፍን በጣም ትክክል ነው ማለት ሁለት ነገር ማድረግ አለብን አንደኛ እንዲህ አይነት ወንጀል ድርጊት የሚፈጽመው ሁሉ ጊዜ ተሸናፊ ኃይል ነው ብልጽግና እንደምናየው በሁሉም ግንባሮች ማለት በሚቻል ደረጃ ሉዘር እየተሸነፈ ያለ ኃይል ተስፋ የቆረጠ ኃይል ሁሉ ጊዜ ወደ ጭካኔ ድርጊት ነው የሚገባው በየትኛውም ጦርነት ላይ በነገራችን ላይ የተሸነፈ ኃይል ነው ምርኮኛ ላይ ግፍ የሚፈጽመው ወይም ደግሞ የማረከውን የሆነ ግፍ እንትን ብሎ እንትን የሚለው እስካሁን ያየነው ነገር ያን በመቶ በሺዎች የሚቆጠሩ የመንግስት ምርኮኛ ወታደሮች በፋኖች አሉ አንዳቸው ምን ሳይባል እንዲያውም ቀይ መስቀል ተረከቡን ተብሎ ልመና የተካሄደበት ሁኔታ ነው ያለው እንዲያውም በቅርብ አንደኛውን በቆስሎ አንድ ቪዲዮ ያየው ነበር የብልጽግና ሻለቃ ነው ሻምበል የነበረ ቆስሎ ተማርኮ የነበረ እንትን ገበሬዎች በወሳንሳ ተሸክመው ሲዞሩት የነበረ እንትን ነውና ያው እንደ በስንትንትን የተረፈውን ሰውዬ በድሮን ገደሉት አሉ በቅርብ ህይወቱ አለፋል እና እንደዚህ አይነት ተሸናፊ ኃይል ነው ብዙ ጊዜ ግፍ የሚፈጽመው ጥፋት የሚፈጽመው እንትኑ ምንድነው በጦር ግንባርም በአጠቃላይ በሞራል ግንባርም በፓብሊክ ሪሌሽን በህዝብ ግንኙነት እንትንም ተቀባይነት ተሸናፊ የሆነ ኃይል ያንን ነገር ለማካካስ ድራማታይዝ እንተናረጋል ይሄ እኮ በደንብ
በአለም ላይ ያሉ የደህንነት መስሪያ ቤቶች እና እነዚህ የመከላከያ ኢንተለጀንስ እንትኖች በደንብ የሚሰሩት ነገር ነው። በቃ ተቀናቃኝህን ሰይጣን ለማድረግ ሰው ገዳዮች ናቸው፣ ጨካኞች ናቸው፣ አራጆች ናቸው፣ እንዲህ ናቸው ለማድረግ የምታደርገው ነገር ነው። በትክክል እንትን የሚሉት እንደዛ ነው። ግን ምንድነው መሰለ ፕሮብሌሙ ምንድነው? የብልጽግና ስክሪፕት የሚሰሩት እንትኑ በቀሽም ነው። ኮምፕሊት የሆነ የሚገርም አይነት ነገር ነው ማለት እንደው አንዳንዴ እንትንም ማታለልም መሸወድም የሚባል ነገር እኮ አንዳንዴ ስማርትነት ይጠይቃል። ቀሽም የሆነ እንትን የሰሩት ቀሽምነቱ ምንድነው? ሰው እንትን ያለ በተለይ አሁን ባለው በኢንተርኔት ዘመን በሶሻል ሚዲያ ዘመን ነገሮች ሪከርድ ተደርጎ የሚጠበቁ አይመስል በ48 ሰዓት ውስጥ ይዤዋለሁ እንዲህ አድርጌዋለሁ ያልከውን ሰው የተመልሶ ደግሞ እጁ ሲቆርጥ የሚያሳይ ቪዲዮ ለቀ ያንን ደግሞ በመቶ ሺህ የሚቆጠር የሶሻል ሚዲያ ጀሌ አሰራጩ ብለ መልአክ ምናምን ማለት ምንድነው? ዓላማው ምንድነው? በቃ ይሄ ነው ዋናው ድራማው የተሰራበት ዋና ዓላማ ለፓብሊሲቲ ሲባል ቅድም እንዳልኩ በቀልም እንዳለበት እንዳረሳ በቀሉ ምንድነው? ይሄ የፋኖ ታጋይ የነበረ ልጅ ምናልባት በዛ ፋኖስ በነበረ ጊዜ ያደረሰው በአገዛዙ ሰራዊት ላይ ያደረሰው ከፍተኛ ጉዳት ይኖር ያንን ጉዳት ለመበቀል እና ደግሞ እንዲያደርጉት እንዳይባል እጁን ቆርጠው ፋኖ ነው ያደረገው ተብሎ የማሰራጨት እንትን አለ። ግን ዞሮ በጣም ጥሩ ነገር አንስታል። የዚህ አላወራንም አይደል? የቢቢሲ የሴቶቹ ላይ የተፈጸመውን እንትን በጣም አስደንጋጭ ነው። ባይዞ እኔ አሁን ሌሎች ኢትዮጵያውያኖች ሎየሮች ምናምኖች ቢኖሩ ይሄ ዓለም አቀፍ በጦር ወንጀል ጄኖሳይድ እንኳን እዛ እንትን ባይል በጦር ወንጀል እንትን ሊያስከስስ የሚችል ነው። አማራ ክልል ውስጥ ካሉ ጤና ጣቢያዎች በ4% ላይ ብቻ በተሰራ እንትን ነው እንግዲህ ግምገማ ጥናት ነው 2000 ምናምን 2500 2700 የሚጠጉ ሴቶች ላይ መደፈር፣ የአባላዘር በሽታ፣ ያልተፈለገ እርግዝና የመሳሰሉት ነገሮች የተፈጸሙ ማለት 96% የሚጠጋ ጤና ጣቢያ ያልተመረመሩ ጤና ጣቢያዎች አሉ። አስበው በ4% 2000 ከተገኘ በ90% ምን ሊሆን ይችላል? ስለዚህ ይሄ ነገር ሲስተማቲክ ነው። በደንብ ታስቦ በስልት እንደ ጦር በእቅድ ተደርጎ በአዛዦች መመሪያ ተሰጥቶበት የሚደረግ እንትን ነው። ችግሩ ያለው ምንድነው? አሁን የትግራይ ላይ ታስታውሳለህ እንትኑ ሪፖርቱ በየጊዜው ይወጣ ነበር። በአጠቃላይ የትግራይ ጤና ጣቢያ ሲስተሙ በሙሉ በህወሓት ቁጥጥር ውስጥ ስለነበረ በእያንዳንዱ ጣቢያ የምትካሄደው እንትን ነገር እንዲህ ተደረገ ብለው ደምረው 100,000 200,000 1 ሚሊዮን ምናምን ያደርሱታል ቁጥሩ። እዚህ ላይ የተቀናጀ ስራ ስለሌለ ሁሌ የምንለው ምንድነው የፋኖ የተቀናጀ ስራ ይስራ ምንድነው? እዚህ ላይ ነው የተቀናጀ የመረጃ ፍሰት የጤና ጣቢያ ኔትወርኩ ምናምን ባለመኖሩ ምናልባት እንግዲህ አሁን ይሄ በ4% ይሄን ያህል ከሰራ እስከ ሚሊዮን ከሚሊዮን የሚጠጋ በላይ ሴቶች ላይ ጾታዊ ጥቃት ተፈጽሟል ማለት ይሄ ባይዞይ በምንም እንደው ሳያወላውል ዓለም አቀፍ ህግ ባለሙያዎች መጠየቅ ትችላል። ምንም ነገር እንትን ሳይባል በጦር ወንጀል ህግ ሊያስጠይቅ የሚችል ወንጀል በጦር ወንጀል እንደው ምን ልንገር 96%ን ተው 4%ን ብቻ ይዞ ሄዶ ክስ መመስረት ይቻላል። ይሄ በጣም አደገኛ እንትን ነው። ኢንተርናሽናል ሬስኪው ኮሚቴ የተባለው በጣም ትልቅ ተቋም ነው። ማን ነው ኤድሚለባንድ የሚመራው በጣም በዚህ በዓለም አቀፍ የእርዳታ ኔትወርክ እና በተለይ ከዚህ ከኢንተለጀንስ እንትን ጋር እንትን ያለ ነው ያወጡትን ሪፖርት እኔም በእንትን አይቼዋለሁ። በጣም አስደንጋጭ ነው። በጣም እንትን የሚል ነገር ነው። ለስርዓቱ በጣም ከባድ የሆነ ምትን። ስለዚህ ያንን ነገር ሚዛን እንትን ለማድረግ ነው። ተመልከቱ እኛ የምንታገለው እኛ የምንፋለመው እንደዚህ ካሉ ጨካኞች ጋር ለማለት ነው። እነሱም ወንጀል ይፈጽማሉ ለማለት ነው። ግን ያ ምንም ሊሰራ ያልቻለ ወንጀል ቅድም እንዳልኩ ነው። ፋኖ ዲቴይል ገብቶ መረጃ እንትን ማድረግ አለበት። በተለይ ደግሞ የውጭ ግንኙነት ስራው ላይ በደንብ መበርታት መቻል አለበት። የሚዲያ የኮሙኒኬሽን ስራው ላይ መበርታት መቻል አለበት። ሌላው ይሄ ዳር ተመልካች ነው የአማራ ህዝብ ምሁሩ ምናምን እንዳልኩት ነው የህግ ባለሙያ የሆነው ጉዳዩን ለህግ የማቅረብ እንትን ምርመራ እንዲካሄድ ጥሪ ማድረግ በራሱ አንድ ነገር ነው። ምርመራ ይሄ ልጅ ላይ የተፈጸመው በጣም የኋላ ቀር ከ2000 ከ3000 ዓመት በፊት በሰው ልጅ ላይ ኋላ ጥንት በነበሩ ስልጣኔዎች ኢምፓየሮች ይፈጸም የነበረ ግፍ ይሄ ልጅ ላይ መፈጸሙ በራሱ ምንም ይሁን ምንም ማለት ግፍ ነው። መመርመር አለበት፣ መጣራት አለበት። ማጫጫ አይደለም። ብልጽግና ያ ዋኔው እንደሌለው እናውቃለን።
ብልጽግና የሚፈልገው እንትኑን ብቻ ነው፣ ማጮሁን ብቻ ማጋሉን ብቻ። ግን ገለልተኛ ምርመራ ተካሂዶ ልጁም አሁን ጉዳት የደረሰበትም ሰው በህይወት ካለ ተጠይቆ ሌሎች ምስክሮች ተመርምረው ጉዳዩን ተጣርቶ ይፋ መሆን አለበት። ዞሮ ምንድነው ይሄ እንዲህ አይነት ነገሮች እንዲህ ባለ የእርስ በርስ ጦርነት እንዲህ ባለ ግጭት ሊከሰቱ የሚችሉበት አጋጣሚ በጣም ሰፊ ነው። በእነዚህ እንዲህ ባሉ ግጭቶች የሚፈጠሩ ነገሮችን በማጋጋልና ሌላ መልክ በመስጠት ይሄ አማራ ህዝብን ጀስት የሆነ ፍትሃዊ የሆነ ትግል ለማጠልሸት የሚደረገው እንትን የትም አያስኬድ። መሰረታዊ እንትኑ ያ ነው። የአማራ ህዝብ የተነሳለትን ዓላማ የሚታገልለትን ግብ እንቅስቃሴ ለማጠልሸት ፋኖ የሚባለውን እንትን ለማጠልሸት መጥፎ ስም ለማሰጥ የሚደረግ እንትን ነው። የአማራ ህዝብ ትክክለኛው ምክንያት አለው። በዚህ እንዲህ ባሉ በጥቃቅን በአጋጣሚ በሆነ እንትን ሊፈጠሩ በሚችሉ ሊያውን በመንግስት ሊፈጠሩ በሚችሉት የሚደናቀፍ አይደለም። እነሱ ወንድ ከሆኑ እነሱ በጣም እንትኑ ካላቸው ወኔው ካላቸው እስቲ የበዓለምን የጎጃሟን ልጅ ጡት እንትን ቪዲዮ እሱን አውጥተው ለምን ያሳዩ? ደቡብ ወሎ የተደረገውን እንትን ለምን እሱን እንትን አይሉ? ለምን ቢቢሲ ላይ የቀረቡትን እናትና ትግስት የተባሉትን የደቡብ ጎንደሯና የምዕራብ ጎጃሟን ሰለባዎች ታሪክ ለምን እሱን ሼር አያጋሩም? እነሱ ሰብአዊነት ከሰማቸው እሱ ነው። ግን አይደለም የሚፈለገው ይሄ መርጦ ሴሌክቲቭ የሆነ እንትን አድርጎ ታርጌት አድርጎ በሚፈለገው መንገድ ፕሮፓጋንዳው ሰራው። እንዳልኩ የአማራ ህዝብ ከዚህ በለጠ ትልቅ ኮዝ አለው፣ ትልቅ የተነሳለት ዓላማ አለው። ይሄ የተነሳለት ዓላማ አይደለም እንዲህ ባለ በጣም ቀሽም ቦለ ፕሮፓጋንዳ ስራ ቀርቶ በሌላም ነገር ሊበላሽ የማይችል እንትን ነውና ይሄ ነው በጣም እንትን ሆነ ያለው። መስፍን እንግዲህ በዚህ ጉዳይ ላይ ማለት የሚቻለው ኢትዮጵያ ህዝብ አይኑን ገልጦ በደንብ አጥኖ ከስሜት መውጣት ያለበት ነው። ነገሩ ያስደነግጣል። በቀድሞው ፍረጃ ውስጥ ገብተው ፋኖን በዚህ ደረጃ ለማጠልሸት የሄዱበት አካሄድም የተወሰነ ሰዎችን ጠልፏል፣ ያየናቸው ነው። እንዴት ፋኖ ይፈጽማል ያሉ የፋኖን ትግል የሚደግፉ ሁሉ ጥርጣሬ ውስጥ የገቡበትም ሁኔታ አይተናል። በእነሱ አንፈርድም፣ ግን ወዲያው ሰከን ብሎ ነገሮችን መመርመር ያስፈልጋል። በጣም ቀላል የሆነ ነገር የፋኖ ጽንፈኛው ፋኖ እጅ ቆረጠ ብለ ዜና አስተላልፈ 48 ሰዓት ሳይሞላ ይህንን ሰው ያስኩ ካልክ እንግዲህ ምንድነው ከዚህ በላይ ምን አይነት ውርደት አለ? ይሄ በዘርም ማይድረስ እኮ ነው። እንዲህ አይነት ውርደት የለም። ፋኖ ዝም ብሎ እንትን አይደለም፣ ታጣቂ ኃይል ነው። የራሱ የሆነ ቀጠና አለው። እሱን ልትይዝ የምትችለው በውጊያ ነው የያዙት በ48 ሰዓት ውስጥ። ምን አይነት ድራማ! በጣም ከቅሽምናቸው በጣም ኋላ ቀር ከመሆናቸው የተነሳ እችን እንኳን መቆጣጠር አልቻሉም። በጣም የወረደ ስራ ነው የሰሩት። እውነት ለመናገር ያሳዝናል። እንደው የብልጽግና ሰፈር ያሉ ሰዎች ለአንድ ቀን ከዚህ ፓርቲ ጋር መቆየት በራሱ ምን ያህል በአይምሮ መቀንጨር ችግር ውስጥ እንደምትገባ በቀላሉ የምትረዳው ነው። ለማንኛውም ሰው መመርመር አለበት። በነገራችን ላይ ባለፉት 7 ዓመታት አብይ አህመድ ከመጣ በኋላ ለምንድነው እንደዚህ አይነት የጭካኔ ተግባሮች የበረከቱት? የፋኖ አመራር አርበኛ አበበ ፈንታውን አነጋግሬው ነበረ በጉዳዩ ላይ። ያ ቀጠና የነሱ ቀጠና ስለሆነ እንኳን አይደለም እንዲህ አይነት ድርጊት ያሳደገውን በሬ ያሳደገውን በግና ፍየል የአማራ ህዝብ ማረድ አይፈልግም። ይልቅስ ይሸጠውና ሌላ የማያውቀውን በሬና በግፈር ገዝቶ መጥቶ ነው ቤት ውስጥ እንኳን ለእርድ የሚጠቀመው። ያን ያህል ስብዕናው ያን ያህል ስነ ልቦናው በዛ ደረጃ የሚለካ ነው። እንኳን አይደለም የሰው ልጅ ላይ ካራ አንገቱና እጁ ላይ ለማሳረፍ በፍጹም ይሄ የኢትዮጵያ ህዝብ በሙሉ የሚጋራው ማንነት ነው። ለምንድነው አብይ አህመድ በዚህ ደረጃ እሱ ከመጣ በኋላ በፊት ሰምተናቸው ማናቃቸው ጭካኔዎች አሁን ላይ የሚከሰቱት በማንም ይፈጸሙ? በሱ ዘመን ግን ይህን ነገር እየሰማን ነው። አንድ ሰው ለፍርድ ቀርቦ ሰምተን አናውቅም። አንድ ሰው ማንም ይፈጽመው እንዴ? የሱ ወታደሮች እኮ አስክሬን አህያ ላይ ጭነው እየጎተቱ የሚሄዱ ስብዕና የራቃቸው ሰባዊነት የደረቀባቸው ለመሆናቸው እኮ ምንም ዓለም እየተረዳው አይመጣኩ። ዲሲፕሊን የጎደላቸው የጸጥታ ኃይሎች እንዳሉት ይታወቃል። ስለዚህ የኢትዮጵያ ህዝብ ነገሮች ከዚህ በላይም የከፉ ሊመጡ ይችላሉ። በቀጣይ አገዛዙ እየተወራጨ ነው ያለው።
ደም ያሰከረው እንደ ቆሰለ ጅብ ነው እየሆነ ያለው። ስለዚህ ነገ ከነጎዲያ ከዚህም የከፋ የሚያስደነግጥ ባልተፈጠርን የሚያስብሉ ድርጊቶች ሊመጡ ይችላሉና የኢትዮጵያ ነገሮችን መመርመር አለበት። ስርዓቱ እስከ መጨረሻው ድረስ ኢትዮጵያን ለማጥፋት እስከ መጨረሻው ለመሄድ ቆርጦ የተነሳ ነው። ያንን ነገር በደንብ ተረድተን እንደነዚህ አይነት መሰል ድርጊቶች ሲመጡ ዘለን ሌላ ነገር ላይ ድምዳሜ ከመስጠት ምንድነው የተፈጸመው ማነው ከጀርባ ያለው የሚለውን መመርመር የሚያስፈልግ ነው። ነገሩ ሲነቃባቸው አሁን ሌላ አጀንዳ ይዘው መጥተዋል። ሌላ አጀንዳ ያው ከማከል ነው የሚሰጣቸው። አንድ አይነት ሰዎች ናቸው። እንደ ሳሙና ፋብሪካ አንድ አይነት ነገር ነው የሚያመርቱት። ሌላ የተለየ ሐሳብ የለም። ከፍተኛ የሐሳብ ድርቀትና የመከና ሐሳብ የሚራባበት ሰፈር ነው ብልጽግና ማለት። ስለዚህ እነም በደንብ መረዳትና ነገሮችን እያስተዋሉ መንቀሳቀስ ነው። መስፈን መጨመርበት ካለ አይ ነው መሰለህ። እኔ ብዙ ጊዜ አያለው ብዙ ጊዜ ፕሮፓጋንዳ በጣም ጥበብ ነው፣ አርት ነው። ጉግልስ ኮሚኒስቶቹ ኢቭን የምዕራቡ ሚዲያም ራሱ ፕሮፓጋንዳ ሲሰሩት በጣም አርትፉል በሆነ መንገድ ነው የሚሰራው። እንደውም በቃ የተባለ በቃ አዋቂ የተባለ ተማሪ የተባለን ሰው እንኳን የሚሸውድ አይነት ፕሮፓጋንዳ ነው የሚሰራው። ፕሮፓጋንዳ ሲሰራ ነገር በጣም ነው የብልጽግና ፕሮፓጋንዳ እኮ ብልጽግናን ራሱ መልሶ የሚመታ ፕሮፓጋንዳ ነው። እኔ በጣም ተደጋጋሚ እንትኑን አይቼዋለሁ። ቀሽም ሰዎች ቅድም ብለሃል፣ ብልጽግና ውስጥ ያሉ ሰዎች ብለሃል። ብልጽግና ውስጥ እኮ ያለው ሰው ኃይል በሙሉ ኢትዮጵያ ውስጥ በሆነ ደረጃ ስታስቀምጠው የመጨረሻው ዝቃጭ ዘቦቶ ታችኛው ደረጃ ላይ የሚቀመጥ እኮ እንትን ነው። አንተ ጤነኛ ካልሆንክ ጤነኛ ካምንደ ባለው ችግር ከሌለብህ የእውቀት ችግር ከሌለብህ የሌብነት ፍላጎት ከሌለህ ህዝብ ካልጠላህ ምናምን ብልጽግና ውስጥ አትገባም። ብልጽግና ውስጥ የሚገባው ኃይል አሁንም ብልጽግና ውስጥ ያለው ኃይል በአጠቃላይ የምትለው የእውቀት ትልቅ እጥረት ያለበት ዴፊሽንሲ ያለበት ሌብነት በደም ውስጥ እንትን ያለ በቃ ባገኘው መንገድ የህዝብ የሀገር የምን ገንዘብ በልቶ ዘርፎ እሱ ብቻ በልቶ ማለት ነው ተርፎ መኖር የሚፈልግ በተገኘው አጋጣሚ ያገኘውን ነገር ዋሽቶ ምን ብሎ መኖር የሚፈልግ ምንም የትም ቦታ ሌላ የሥራ መደብ ላይ ለምሳሌ አንድ መስሪያ ቤት ዓለም አቀፍ ድርጅት ስራ ወዳድሮ ቢቀጥር ተወዳድሮ ሊቀጠር የማይችል ዝቅተኛ ኃይል በኢትዮጵያ ደረጃ ነው። ይሄ ኃይል ፕሮፓጋንዳ ሊሰራ ሲሞክር ሊሰራ የሚችለው ነገር በጣም ቀሽም የሆነ ነገር ነው። ምንም እንኳን ሪሶርሱ ማቴሪያሉ የቴክኖሎጂው የመንግስት በጀቱ ምናምኑ ቢኖረው ጭንቅላ የእንትኑ ያስተሳሰቡ ጉድለት ስላለ ሊሰራ የሚችለው በጣም ዝቅተኛ ነገር ነው። እና እኔ ብዙ ጊዜ አይቻቸዋለሁ። በምንም አድገናል ሲሉ የሆነ አድገናል ብሎ የሆነ ነገር ሲያሳዩ ያ ነገር ተገልብጦ አድቨርስሊ እነሱን ጋልጥ እነሱን የሚያሳጣ እንትን ነው። አሁን ይሄም የሰሩት ነገር ቀሽምና ቅንጅት እንኳን የለም። በነገራችን ላይ በመሐከላቸው አንዱ የሚሰራው ወይም ደግሞ አንደኛው የሚሰራው ስራና ፕሮፓጋንዳና ሌላኛው የሚሰራው ፕሮፓጋንዳ እንኳን መናበብ የሚባል ነገር እንኳን የለም። በቃ አሁን እኮ ኮምፕሊትሊ አንዱ የአንዱን አፈረሰው። we don't need አሁንኛ ማውራትም አልነበረብን በዚህ ጉዳይ ላይ ራሱ የብልጽግና ሰዎች በሰሩት እንትን ይሄ ድራማ ይሄ ፕሮፓጋንዳ ከሽፏል። ስለዚህ በጣም እንዳልኩ ነው። ግን እኔ አንድ እንትን ማስመሪያው ፈልገው ነው ብልጽግና ውስጥ በተለይ ኢህአዴግ ከመጣ ጊዜ ጀምሮ ወደ ስልጣን የሚመጡት ወደ ደግሞ ብልጽግና ፓርቲ ውስጥ የሚገቡት የሚሰገሰጉት ሰዎች ካየ የመጨረሻው ዘቦቶም ላይ አድርጎ የሚባሉትን ነገር ለማድረግ ምሉ ፈቃደኛ ይሆኑ በጣም የትም ቦታ ተወዳድረው መቀጠር የማይችሉ ዝቅተኞች። አንድ ጊዜ አንድ በአዲን ስብሰባ ላይ ነው አሉ አንዱ ተነስቶ በዚህ ውስጥ ካለ ነው ውስጥ እኮ አንዳችንም አንድ መስሪያ ቤት ስራ ቢወጣ በሲቪያችን ተወዳድረን መቀጠር የማንችል እኮ ነው ምናምን ነገር ብሎ ከዚህ አሁን ካለንበት ከፓርቲ ብንወጣ ማንንም የማይቀጠረን ነው ብሎ ተናገራሉ። በጣም እውነተኛ ንግግር፣ በጣም ቀሽም የሆኑ እንትኖች ናቸው። እና እንትን ነውና ዞሮ እንዳልኩ ነው ይሄ ጭካኔ ላይ እንትና የሰላም ሚኒስትር ዴታ የነበረች አቶ ሽባባው ልጅ ያው የመንግስት ከፍተኛ ባለስልጣን ናትና ሚኒስትሮቹን ሰብስባ ስትናገር እንደው በልጅነታችሁ ይሄን በልታችኋል ይሁን የተመጣጠነ ምግብ ሳይበሉ አይምሯቸው በመቀንጨር ነው ያደጉት። በሙሉ የብልጽግና ባለስልጣናት። ይሄ ስል እኛም ከደሙ ንጹህ ነን ማለት አይደለም።
ግን እነሱ የተቀመጡበት ቦታ የኃላፊነት ወንበር ነው። ህዝብ ነው የሚመሩት። ግን በእንደዚህ አይነት የአእምሮ መቀንጨር ስላደጉ አእምሯቸው በአግባቡ እያሰበ አይደለም፣ በአግባቡም እየሰራ አይደለም። ስለዚህ ብልጽግና በሙሉ እንዳለ ቤቱ በአእምሮ መቀንጨር የሚሰቃዩ ሰዎች የተሰበሰቡ ነው ብለው የተናገሩት ራሳቸው ናቸው፣ እኛ አይደለንም። ራሳቸው ስብሰባ ላይ አሁን እንግዲህ አንተም አሁን አንድ ሰዓት ስብሰባ አጋጣሚ ላይ የትም መወዳደር አንችልም ብለው ለራሳቸው ማንነታቸውንና አቅማቸውን የሚገልጹ ሰዎች ናቸውና ታዲያ ከዚህ በላይ ምን ምስክርነት ልናገኝ እንችላለን? መስፍን መሰለ ግን የሚገርመው አሁን የመንግስት አሁን ይገርመኛል። አንዳንዶቹ ሳያቸው ዶክተር ፕሮፌሰር ምናምን ተብሎ ምን መሰለ አንድ ታሪክ አለ። ሌላ ጊዜ እንትን 97 ምርጫው አንደኛው የቅንጅትን ያሸነፈበት አንደኛው ምክንያት አንደኛው ፋክተር የቅንጅት ውስጥ ታስታውሳለህ ፕሮፌሰር ገሌ ዶክተር ገሌ ኢንጂነር ገሌ ምናምን በቃ መሪዎቹ እንትን ብሎ ነውና ያ ትልቅ ኢፌክት እንትን ነበረው ተጽዕኖ ነበር። እና ኢህአዴግ ውስጥ ምን አይነት ግምገማ ተካሄዳሉ? እኛ ለህዝብ ብለን ለገበሬው ብለን ለጭቁኑ ብለን ወደ በረሃ ስንገባ እነዚህ ደግሞ ምሁራን ግማሾቹ በሱዳን ተሰደው አሜሪካን ሀገር ተምረው ምን ብለው አሁን መጥተው በምርጫ ላይ ያሸንፉን ነው ዶክተር ምናምን ተብሎ ህዝቡም የመረጣቸው ለዚህ ለስማቸው ለዶክተር ለምንምነታቸው ነው። እኛ አሁንም ታጋይ ገሌ አቶ ገሌ ነን። ስለዚህ ተብሎ በነገራችን ላይ ኢማስ ነው ብልጽግና። ከዛ በኋላ ነው ብልጽግና አልኩ ኢህአዴግ ካድሬውም በሙሉ ደብዳቤ በመንግስት ነጥብ ግማሹ የሲቪል ሰርቪስ ዲፕሎማውን እንደያዘ እንደ አብይ አህመድ ያለው በሰባተኛ ክፍል እንትን ተዘሎ በታለፈ እንትን በኢንማስ ነው ዩኒቨርሲቲ ገብቶ ዲግሪ ምናምን እንዲታደሉ የተደረገ። እንዲያውም አብዛኞቹ እነዚህ የድህረ ምረቃ ትምህርት ቤቶች ከመንግስት ደብዳቤ ይዞ ከሚመጣ ተማሪ ውጪ በግል የሚያመለክቱ ተማሪዎችን እንዳትቀበሉ ተብሎ ሁላ መመሪያ የተሰጠበት ሁኔታ ነው ያለውና አንዳንዶቹ አሁን ስታያቸው እገሌ ሁለት ማስተር አለው እገሌ ከቻይና የሚባል ዩኒቨርሲቲ ዶክተር ምናምን እንትን ሆኗል ብዙዎቹ ምናምን። ነገር ግን ምን መሰለ አንዳንዴ ዲግሪ የማይሸፍነው ዲግሪ የማይለውጠው ድድብና እገሌ አሁን አብይን ተመልከተው። ዶክተር እኔ አንዳንድ ሰዎች ዶክተር አብይ ሲሉ እንትን ነው እኮ በቃ ማሳጅ እያደረጉት ነው እንዳልሆነ እኮ ታውቀዋለህ። ዶክተር ግን በቃ ያ በቃ ለእንትን ያንን ማዕረግ ለማግኘት ብቻ በቃ ለስም ብቻ እንትን የተደረገ እንትን ነው። ያው እሱ ካገኘ በኋላ ነው አይደል ለለማም ሌሎችም ጓደኞቹ ዶክተር ለመሆን ተሯሯጡ። በዚህ ይበልጠናል ብሎ ስላስበው ማለት ነውና እንዳልኩ ነው። አንዳንዴ ባለ ዲግሪ ቢማሩም እንትን ይሄ ዲግሪው ምናምን ቢሰበስቡ ምንም የማይቀየሩ ጉዶች ናቸው። እና ይሄን ለማለት ነው። በጣም መስፍን ይሄን ስትል አንድ ሰሞኑን በማህበራዊ ሚዲያ ላይ ያው ካሳ አንበሳው የሚባል በጣም ጎበዝ ጸሐፊ አለ። እሱ ልጅ በእውነት የሚገርም ነው የሚጽፋቸው የኢኮኖሚክ ጉዳዮቹ በተለይም ደግሞ በአገዛዙ ላይ በጣም ጥሩ በሆነ ቋንቋ የቋንቋው ችሎታው ብዙ ነገሩ የሚያስደንቀኝ ልጅ ነውና አሁን ስላነሳው ነገር የጻፋት እንደው ባጭሩ ለተመልካቾች ብናገረው ደስ ይለኛል። ስለ አህመድ ሺዴ ነው የጻፈው። ስለ አህመድ ሺዴ ነው የጻፈው። የኢትዮጵያ ኩስምና እዚህ ፎቶ ላይ በግልጽ ይታያል ያለው ፎቶ አህመድ ሺዴና ጌዲዮን ጢሞቴዎስ ከአብይ ጀርባ ሆነው ይታያሉ። አብይ ቁጭ ብሎ ነው የሚታየውና በግራ በኩል ያለው አህመድ ሺዴ ይባላል። እኔ ሺዴ የሚለውን ስም መርጫለሁ። ሺዴ ገንዘብ ሚኒስትርነት ተብሎ ተቀምጧል። ወያኔ ሺዴን እንደ ማዕድን ከመሬት ቆፍራ ታውጣው እንደ ፍሬ ከዛፍ ላይ ታራክፈው የሚታወቅ ነገር የለም። የሚታወቀው የአብዲ ኢሌ ነው። ከግንድ ላይ አውርደው ነው የሶማሌ ክልል ፕሬዝዳንት ያደረጉት። መብራት ኃይል ውስጥ የመስመር ዝርጋታ ክፍል ይሰራ ነበረ። ገመድ ሊወጥር ከተንጠለጠለበት ግንድ ላይ አውርዳ ነው ወያኔ ፕሬዝዳንት ያደረገችው። የሺዴም ተመሳሳይ ነው። ያሁን ሺዴ የተቀመጠበት ወንበር እንግዲህ በኢትዮጵያ ታሪክ ውስጥ በኢኮኖሚክስ ትምህርታቸው የሚታወቁትና በፋይናንስ ሚኒስትርነታቸው ትልቅ ቦታ የተሰጣቸው የይልማ ደሬሳ አመንቴ ቦታ ነው። የይልማ ደሬሳ አመንቴን የትምህርት ደረጃዎች ሲገልጸው በጣም ትደነቃለህ። ብዙ ቦታዎች ብዙ ዩኒቨርሲቲዎች የተማሩ ናቸው። አህመድ ሺዴ ዛም ቦታ ጫፉንም አልደረሰም። እንደውም
ከደሞዝ ፔሮል ላይ ያንን ፎርም ከማዘጋጀት ያለፈም እንኳን የኢኮኖሚክስ ዕውቀት የለውም እያለ ነው የሚገልጸው። ይሄን ያነሳሁት ያለ ምክንያት አይደለም። ብልጽግናዎች እንዲህ ናቸው፣ አመጣጣቸው ነው። እንደውም አንዳንድ ጊዜ በኢህአዴግ ጊዜ የነበረው በወያኔ ጊዜ የነበረው ይሻላል። እነሱ ምራጮች ናቸው፣ እነዚህ ደግሞ ምራጭ ናቸው። ምራጮች ምራጭ ሆነው መጥተዋል። ስለዚህ ከነዚህ ምንም ብዙ ነገር የምትጠብቀው አይደለም። ሀገር እንግዲህ ምን ኃጢአት ሰርታ እንደሆነ ኢትዮጵያ ሕዝብ ምን ኃጢአት ሰርቶ እንደሆነ አይታወቅም። እነዚህ ሰዎች ላይ ወድቋል። ከዚህም የከፋ ነገር እንዳይመጣ ግን ቶሎ ከስልጣን እንዲወርዱ የኢትዮጵያ ሕዝብ መታገል አለበት። ይሄ ለራሱ ሲል የኢትዮጵያ ሕዝብ የሚያደርገው ነው። ከፊታችን የሚጠብቀን በጣም ከባድ ነገር ነው፣ በቶሎ ካልተገላገልናቸው። ምናልባት ወደሚቀጥለው ርዕስ ከመሄዳችን በፊት የምጨምረው ካለ አይ ቲንክ እዚህ ላይ ይመስለኛል የኢትዮጵያ ፖለቲካ ስብራት ትልቁ እንትን ያለው። በነገራችን ላይ ጥሩ ነገር አንስቷል። ወደ ኋላ ሄደን ከነመለስ ዜናዊ መጀመር አለብን። ምንድነው የኢህአዴግን ፖሊሲ እስካስፈጸመ ድረስ ማህይምም ቢሆን ሚኒስትር ይሆናል የሚል ንግግር በድፍረት የተናገረበት ወጣል። ያን ጊዜ ወደ ስልጣን እንደመጡ ትልቁ እንትናቸው ትግላቸው የነበረው ይሄ ኢትዮጵያ ውስጥ ኤሊት የሚሉትን ኃይል ማጥፋትና ያንን ኃይል እነሱ ከየትም ከግብርናም ከአስተማሪነትም ከየትም ብቻ ከግብርና ሰራተኛነትም ከምንም ሰብስበው ያመጡትን ታዛዥ አገልጋይ ዝቅተኛ እንትን ወደ ላይ ማምጣት እንትን ያደረጉ እና አሁን የምናያቸው አሁን ቅድም ያልከው ነገር ነው። እነመለስ አንደኛ ደረጃ ሲሆኑ ሁለተኛ ደረጃ ደግሞ አሉ አባዱላ ምናምን እነዚህኞቹ ሶስተኛ ደረጃዎች ናቸው። እድገታቸውን ስታየው ወይ ከሆነ የወረዳ አስተዳዳሪነት ተወርውረው መጥተው እዛ ደረጃ ይደርሳሉ፣ ወይም ደግሞ በሆነ በፓርቲ ግንኙነት ይሄ ሲቪል ሰርቪስ ተቋም የሚባል አህመድ ሺዴ አይ ቲንክ ከዛ መሰለኝ የተማሩና ሲቪል ሰርቪስ የሚባል ተቋም የለብ 6 ወር የአንድ ዓመት የምናምን ተምረውቷቸው ይወጣሉ ምናምን ነገር። እነዚህ ሰዎች በቃ ምን እንዳልኩ ነው። አንዳንዴ ምንድን ነበር ሼክስፒር ናል የተባለው ትምህርት ይላል ሼክስፒር ነው መሰለኝ። በጣም ስማርት የሆነውን ሰው የበለጠ ስማርት ያደርገዋል። ደደብ የሆነውን ሰው ግን የበለጠ ነው ደደብ የሚያደርገው። በነገራችን ላይ ምንድነው ኤጁኬሽን ሜክስ ስማርት ሞር ስማርተር ስቱፒድ ሞር ፉሊሸር ምናምን የሚል ነገር አለ። አይ ቲንክ እነዚህ ሰዎች በጣም በተማሩ ቁጥር የበለጠ እየደደቡ ነው የመጡት። ግን ደግሞ ምንድነው ችግሩ ምንድነው? እነሱን አሁን ብጠይቃቸው ዲግሪ አለኝ የመንግስት ባለስልጣን ሆነዋል ዕውቀት ይሄን ወረቀቱን ነው እንትን የሚያዩትና ያ ኢትዮጵያ ውስጥ በጣም ችግር የፈጠረ ወደፊትም በጣም ሊያስቸግር የሚችለው ነገር ያ ይመስለኛል። በ40 ምናምን ዩኒቨርሲቲ ወያኔ ከፍቶ ነው የለቀቀብን። በየምናምኑ ዲግሪው እንደፈለገን የታደለው እና ሁሉም ኢንታይትልመንት ክሌም ያደርጋል። ባለ ዲግሪ ነው፣ ኢንጂነር ነው፣ እገሌ ምናምን ዶክተር ነው። እንትኑ ላይ ስራው ላይ ሲባል ግን ፈተነው ግን ምንም ነገር የለውም።